ሰላም እንዴት ናችሁ? ዛሬ ደግሞ በሌላኛው ኩዌስችን ቪዲዮ ተመልሰናል። ዛሬ የምናየው ሎጂክ ቻፕተር 2 ይሆናል የምንሰራው ይሆናል ማለት ነው። አብራችሁን እንድትቆዩ እንደተለመደው እየጋበዝኩኝ ገና ከመጀመሪያችሁ በፊት ግን ቪዲዮ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ትጀምራላችሁ። ሌላ ጊዜም ተመሳሳይ ቪዲዮዎች እንዲደርሳችሁ ስለሚያደርግ ሰብስክራይብ ብታደርጉ አሪፍ ነው። ከዛ ውጪ በላይክ በማድረግ እና ሼር ለጓደኞቻችሁ በማድረግ ጀምሩልኝ። ከዛ ውጪ ቴሌግራም ቻናላችንን በመቀላቀል ሊንክ አስቀምጬላችኋለሁ። ኮመንት ቦታው ላይ ሊንክ አለላችሁ። ተጨማሪ መረጃዎችን ማግኘት ትችላላችሁ። መልካም ጊዜ ይሁንላችሁ። ቪዲዮውን ስንጀምረው እሺ፣ ከዛ የመጀመሪያውን ጥያቄ ነው የምናገኘው ነው what is the primary focus of study of logic ነው የሚለን። ፕራይመሪ ፎከሱ ምንድነው ነው የሚለን እና ኤ ኢቫሉዌቲንግ አርጊመንት፣ ቢ ክሪኤቲንግ ፐርሱሲቭ ስፒች፣ ሲ አንደርስታንዲንግ ኢሞሽንስ ኤንድ ዲ አናላይዚንግ ሊትሬቸር የሚል ይሆናል ማለት ነው። እና የሎጂክ ፕራይመሪ ፎከስ አርጊመንቶችን ኢቫሉዌት ማድረግ እንደሆነ ስናይ ነበር አይደል? ቲቶሪያሉ ላይ በደንብ አድርገን ያየነው ይመስለኛል። የመጀመሪያው እንትን ኢቫሉዌት ማድረግ ነው። አርጊመንቶችን ኢቫሉዌት ማድረግ፣ አርጊመንቶችን አናላይዝ ማድረግ እንደሆነ ስናይ ነበር አይደለ? ሶ ኤ ትክክለኛው መልስ ይሆናል ማለት ነው። ኤ ትክክለኛው መልስ ነው ማለት ነው የሚሆነው። ከዛ ቢ ደግሞ የሚለውን ስናይ ቢ ክሪኤቲንግ ፐርሱሲቭ ስፒች ይለናል። ፐርሱሲቭ ስፒችን ክሪኤት ማድረግ ነው ይለናል ማለት ነው። ይሄ ስለ ፐርሱሽን ነው የሚያወራን ኦር ስለ ኢሞሽናል ሪስፖንስ ነው እያወራን ያለው እንጂ ስለ ሎጂክ ሜን ፕራይመሪ ፎከሱ ፐርሱሲቭ ስፒችን ክሪኤት ማድረግ አይሆንም ማለት ነው። ሶ ይሄ ትክክለኛ መልስ አይደለም ማለት ነው። አንደርስታንዲንግ ኢሞሽን የሚለውም ኢሞሽኖችን ስታዲ ማድረግ አይደለም የሎጂክ ዋና ሀሳብ። ስለዚህ ይሄኛውም የሚሆን አይሆንም ማለት ነው። ሶ አናላይዚንግ ሊትሬቸር የሚለው ደግሞ የመጨረሻው ነው እና አናላይዝ ማድረግ አይሆንም ማለት ነው። ሊትሬቸሮችን አናላይዝ ማድረግ አይደለም ማለት ነው ዋናው ሀሳብ። ይሄኛው እንትን የሚለው ሪቪው ላንጉዌጅ እና ሚኒንግን ሪቪው ስለማድረግ ነው አይደል? እያወራ ያለን ሊትሬቸር ላንጉዌጅን እና ሚኒንጎችን ሪቪው ስለማድረግ ነው። ይሄ እያወራልን ያለው ከላይ ያለው ደግሞ ስተዲ እንትን እያወራልን ያለው ስተዲ ኢዝ ናት አባውት ኢሞሽን አይደል? ስለ ኢሞሽን አይደለም። ይሄ ሎጂክን ስተዲ የምናደርገው ስለ ኢሞሽን እንትን ለማለት አይደለም። ሰው ይሄኛውም አይሆንም። ትክክለኛው መልስ የሚሆነው ኤ ላይ ያለው ኢቫሉዌቲንግ አርጊመንት የሚለው ይሆናል ማለት ነው የሚሆነው የአንደኛው መልስ። ሁለተኛው ደግሞ ዋት አር ዘ ኪ ኮምፖነንትስ ኦፍ አርጊመንት፣ የአርጊመንት ኪ ኮምፖነንቶች ምንድን ናቸው የሚለው ነው የሚሆነው። ይህም ቀላል ነው። ብዙ ጊዜ በደንብ አድርገን ያየነው ስለሆነ አይከብዳችሁም ብዬ አስባለሁኝ። የመጀመሪያው ፕሬሚሲስ ኤንድ ኮንክሉዥን ይላል። ሁለተኛው ኢንትሮዳክሽን ኤንድ ቦዲ፣ ሲ ክሌም ኤንድ ኤቪደንስ፣ ዲ ስቴትመንትስ ኤንድ ካውንተር አርጊመንትስ ይለናል ማለት ነው። የመጀመሪያውን ስናየው ይሄ ምንድን ነው የሚለን ፕሬሚሲስ ኤንድ ኮንክሉዥን ይላል። ኪ ኮምፖነንቶቹ ፕሬሚሲስ እና ኮንክሉዥን እንደሆነ አይተናል አይደለ? ፕሬሚሲስ ምንን ያቀርባል ብለናል? ኤቪደንስን ያቀርባል ብለናል። ይሄ ኤቪደንስን ሲያቀርብ ይሄ ደግሞ በዛ ኤቪደንስ ላይ ተመርኩዞ የሆነ እንትን ላይ ይደርሳል። ይሄ ክሌም የሚል ነው ነገር ላይ ይደርሳል ማለት ነው። ይሄ ክሌሙ ነው። ሶ አርጊመንት እነዚህን ሁለቱን ነገሮች መያዝ ይኖርበታል። ትክክለኛው መልስ ኤ ላይ ያለው ይሆናል ማለት ነው። ከዛ ኢንትሮዳክሽን ኤንድ ባዲ የሚል አለ። ኢንትሮዳክሽን ኤንድ ባዲ ይሄ ስለ ራይቲንግ ነው የሚያወራው አይደለ? ስለሆነ ፍሬዞች ስለ ፓራግራፎች ምናምን ነው የሚያወራው። ይሄ የፓራግራፍ ኮምፖነንት እንጂ የአርጊመንት ኮምፖነንት አይደለም። አይሆንም ማለት ነው። ኢንትሮዳክሽን ኤንድ ቦዲ የሚለው አይሆንም ማለት ነው። ሲ ደግሞ ክሌም ኤንድ ኤቪደንስ ይለናል። ክሌም ኤንድ ኤቪደንስ ምንድነው? ክሌሙ የሚለው ኮንክሉዥን ለማለት ፈልጎ ነው። ኤቪደንስ የሚለው ፕሬሚሲሱ ኤቪደንሱ ነው። ነገር ግን በዚህ አጻጻፍ መሰረት ግዴታ ፕሬሚሲስ ኤንድ ኮንክሉዥን እንጂ ክሌም ኤንድ ኤቪደንስ መሆን የለበትም። ክሌም ብዙ ክሌሞች ስላሉ ኤቪደንስም ብዙ ኤቪደንሶች ስላሉ ዋናው ኮምፖነንት መሆን ያለበት ፕሬሚሲስ ኤንድ ኮንክሉዥን የሚለው ይሆናል ማለት ነው። ሶ ስቴትመንት ኤንድ ካውንተር አርጊመንት የሚለውም ሀሳብ ከዚህኛው ሀሳብ ጋር የተወሰነ መገናኘት ሊኖር ይችላል። ምክንያቱም ስቴትመንት ዲክላሬቲቭ የሆነ ሴንቴንስ ነው ምናምን ብለን ስናወራ ነበር አይደል? ስቴትመንት ዲክላሬቲቭ ሴንቴንስ ዊዝ ትሩዝ ቫልዩ ያለው ዲክላሬቲቭ ሴንቴንስ ነው ስቴትመንት ምናምን ብለን ስናወራ ነበረ። ከስቴትመንቶች ነው አርጊመንት የሚዋቀረው ብለን ነበር አይደል? ነገር ግን ካውንተር አርጊመንት አይደለም። ካውንተር አርጊመንት አይካተትም ማለት ነው እዚህ ውስጥ። ሶ ይህም ትክክለኛው መልስ አይሆንም። ፕሬሚስ ኤንድ ኮንክሉዥን የሚለው ትክክለኛው መልስ ይሆናል ማለት ነው የሚሆነው።
ሶስተኛው ጥያቄ ደግሞ የሚሆነው how is premises defined in argument premises ምንድነው አርጊመንት ውስጥ እንዴት ነው ዲፋይን የሚደረገው ነው የሚለው ነው። a statement providing support or evidence, b the conclusion of argument, c a question that challenges the argument, d a word used in to introduce the conclusion የሚል ነው ማለት ነው። ይሄን ብዙ ጊዜ ያወራነው ነገር ነው። በጣም ቀላል ነው። ይሄ ምንድነው ኤቪደንስ ወይም ሰፖርት ለኮንክሉዥኑ ኤቪደንስ ወይም ሰፖርት የሚያቀርብ ሲሆን ኮንክሉዥን የምንለው ደግሞ ክሌሙ ፓርት ነው። በዛ ኤቪደንስ ላይ ተመርኩዞ በዛ ሰፖርት ላይ ተመርኩዞ የሆነን ኮንክሉዥን ድሮው የሚደረግበት ፕሮሰስ ነው ማለት ነው። ይሄ ትክክለኛው መልስ የሚሆነው ይሄኛው ኤ ላይ ያለው ነው ማለት ነው። ኮንክሉዥን ኦፍ አርጊመንት የሚለው ክሌም ነው። ሌላ ሀሳብ ነው የሚያወራው። ፕሬሚሲሱ ዴቨሎፕመንት ነው ከእንትን ዲፔንድ የሚያደርግበትን ነገር ነው የሚያወራው። ፕሬሚሲሱ ላይ ዲፔንድ የሚያደርገው ነገር ነው ኮንክሉዥን የሚባለው። ኩዌስችን ዛት ቻሌንጅስ አርጊመንት የሚለው አርጊመንቱን ቻሌንጅ የሚያደርግ ኩዌስችን በሌላ አርጊወር የሚነሳ ሌላ እንትን እንጂ ፕሬሚሲስን አይገልጽም ማለት ነው። ኤወርድ ዩዝ ቱ ኢንትሮዲውስ ኮንክሉዥን የሚለውም ይህ ከዚህ ጋር የሚመሳሰል አይደለም። ሰው ትክክለኛው መልስ ነው የሚሆነው። አራተኛ ዋት ኢዝ ኮንክሉዥን ኢን ኮንቴክስት ኦፍ አርጊመንት በኮንቴክስት ኦፍ አርጊመንት ኮንክሉዥን ምንድን ነው የሚባለው ነው የሚለው ነው የሚሆነው። ኤ ስቴትመንት ዛት ኢዝ ሎጂካሊ ድሮን ፍሮም ዘ ፕሬሚሲስ፣ ቢ ኩዌስችን አስክድ ቱ ክላሪፋይ ዘ አርጊመንት፣ ሲ ስቴትመንት ዛት ኮንትራዲክት ዘ ፕሬሚሲስ ኤንድ ዲ አንሪሌትድ ኦፒኒየንስ ኦፍ ፕሬዘንትድ ባይ ራይተር በራይተሩ ፕሬዘንት የተደረገ የማይገናኝ ኦፒኒየን ነው ይለናል። እና ኮንክሉዥን አውርተናል አይደለ? ሎጂካሊ ከምኑ ድራው የሚደረግ ነገር ነው ብለናል። ከፕሬሚሲሱ ላይ ፕሬሚሲሱ ባቀረበው እንትን ላይ ተመርኩዞ ፕሬሚሲሱ ባቀረበው ኤቪደንስ እና ሰፖርት ላይ ተመርኩዞ ምን የሚያደርግ ነው? ሎጂካል የሆነ ስቴትመንትን ድራው የሚያደርግ ነገር ነው ማለት ነው። የኮንክሉዥን የምንለው ኤ ነው ትክክለኛው ማለት። ኩዌስችን አስክድ ባይ ክላሪፋይ ዘ አርጊመንት የሚለውም ትክክል አይደለም። ኩዌስችን አይደለም ይሄኛው ክሌም እንጂ ኩዌስችን አይሆንም። ኩዌስችኖች ስቴትመንት እንደማይሆኑ አርጊመንት እንደማይሆኑ አይተናል አይደለ? ሶ ኩዌስችን የሚለው ያፈርሰዋል ማለት ነው። ኤ ትክክለኛው መልስ ሆኖ ቢ አይሆንም። ስቴትመንት ዛት ኮንትራዲክት ፕሬሚሲስ ፕሬሚሲሱን ኮንትራዲክት የሚያደርግ ስቴትመንት አይደለም። ፕሬሚሲሱን ፋሎው የሚያደርግ ስቴትመንት ነው የሚሆነው። ሶ ሲም ትክክለኛ አይሆንም። አንሪሌትድ ኦፒኒየን የሚለው ትክክል አይሆንም ማለት ነው። ሶ አራተኛው መልስ የመጀመሪያው ይሆናል ማለት ነው። አምስተኛ ደግሞ which of the following best describe ነን አርጊመንታቲቭ ፓሴጅ የሚለው እናያለን። ነን አርጊመንታቲቭ ማለት አርጊመንታቲቭ ያልሆነ ማለት ነው። ኤቪደንስን ፋሎ የማያደርግና ክሌም የሌለው ነገር ነን አርጊመንታቲቭ እንለዋለን ማለት ነው የሚሆነው። ሶ ኤ ስቴትመንት that does not contain premises and conclusion, b a passage that only contain one premises, c a passage with multiple conclusion, d a passage with clear premises and conclusion ማለት ነው። ይሄ ነን አርጊመንታቲቭ የሆነ የምንለው ግዴታ አርጊመንታቲቭ ኮምፖነንቶች ብለን ቀደም እንትን ስናወራ ነበር አይደል? ፕሬሚስ ኤንድ ኮንክሉዥን ብለናል። ሶ የዚህ ተቃራኒ የሚሆነው ፕሬሚስ ኤንድ ኮንክሉዥን የሌለው ነገር ነን አርጊመንታቲቭ ይሆናል ማለት ነው የሚሆነው። ሶ ይሄ ነው ትክክለኛው መልስ። ፓሴጅ ዛት ኦንሊ ኮንቴን ዋን ፕሬሚሲስ የሚለው አንድ ፕሬሚሲስ ብቻ ኖሮት የሆነን እንትን አርጊመንት ነው እንትን አንለውም። ቢሆንም ግን ደግሞ ዋን ፕሬሚሲስ አይኖረውም፣ ኤቪደንስን አያቀርብም ማለት ነው። ይሄ ነን አርጊመንታቲቭ የሚባለው ነገር ማለት ነው። ፕሬሚሲስ ካለው ደግሞ የሆነን ኤቪደንስ ያቀርባል። ከዛ ኤቪደንስ ላይ ዞሮ ደግሞ ክሌም እንትን ሊደረግ ስለሚችል ይሄኛውም የሚሆነ አይሆንም ማለት ነው። ፓሴጅ ዊዝ መልቲፕል ኮንክሉዥን የሚለው ነን አርጊመንታቲቭን ዲስክራይብ አያደርግም። ፓሴጅ ዊዝ ክሊር ፕሬሚስ ኤንድ ኮንክሉዥን አርጊመንታቲቭ እንጂ ነን አርጊመንታቲቭ አይደለም። ሶ ኤ ነው ትክክለኛው መልስ የሚሆነው። ስድስተኛው ደግሞ how can we identify whether a passage by containing an argument ከአርጊመንትን ኮንቴን እንዳደረገ የሆነ ፓሴጅ እንዴት ነው አይደንቲፋይ ማድረግ የምንችለው? ኤ by checking for indicator word and influential relationship, b by looking for links of the passage, c by identifying emotional expression, d by checking for rhetorical questionዎችን ይለናል ማለት ነው። ይህኛው የሚሆነው ቀጥታ ኢንዲኬተር ወርዶችን እና ኢንፍሬንሻል ሪሌሽንሺፑን በማየት ነው። ምንድናቸው እነዚህ ኢንዲኬተር ወርዶች? ጠቋሚ ብለን ስናወራ ነበር አይደል? ጠቋሚ ፕሬሚሲስ ኢንዲኬተር ወርዶች አሉ፣ ኮንክሉዥን ኢንዲኬተር ወርዶች አሉ። ለምሳሌ ከፕሬሚሲስ ቢኮዝ ምናምን የሚሉ ኢንዲኬተር ወርዶች አሉ። ከኮንክሉዥን ደግሞ ዜርፎር ምናምን ብሎ የሚነሱ ኢንዲኬተር ወርዶች አሉ። በአንጻሩ ደግሞ ኢንፍሬንሻል ክሌም የምንለው ሪዝኒንግ ፕሮሰሱ ነው ብለናል አይደለ? የዛኛው ስቴትመንት ሪዝኒንግ ፕሮሰስ በምን በኮንክሉዥን እና
ፕሬሚሲሱ ቢትዊን ያለ ሪዝኒንግ ፕሮሰሱ ነው። ሶ እነዚህ በማየት አይደንቲፋይ ማድረግ እንችላለን ከአርጊመንት ውስጥ ማለት ነው። አርጊመንቱን ኮንቴን እንዳደረገ አይደንቲፋይ ማድረግ የምንችልበት ፕሮሰስ ነው ያለው። ቢን ደግሞ ብስናይ ባይ ሉኪንግ ሌንግዝ ኦፍ ዘ ፓሴጅ ሌንግዝ እዚህ ጋር ማተር አያደርግም አይደለ? ምንም ያህል ረዥም ቢሆን ምንም ያህል አጭር ቢሆን እነዚህን ነገሮች የማያሟላ ከሆነ አይደንቲፋይ ማድረግ የምንችል አይሆንም። ሶ ቢ አይሆንም። ሲ ደግሞ በአይደንቲፋይንግ ኢሞሽናል ኤክስፕሬሽን ይላል። ይሄ ስለምንድን ነው የሚያወራው? ስለ ኢሞሽን ነው እያወራ ያለው። ኢሞሽናል ኤክስፕሬሽኑን እንትን አላለን ምንም ማተር የሚያደርገው ነገር አይኖርም ማለት ነው። ሶ ይሄኛው ትክክለኛ መልስ አይሆንም። ባይ ቼኪንግ ፎር ሬቶሪካል ኩዌስችን የሚለው የሚሆን አይሆንም። ናት ሪሌቫንት አይደለም። ሪሌቫንት ስላልሆነ አይሆንም ማለት ነው። ይሄ ሪሌቫንቶች ምንድነው መሰላችሁ? ምንድነው ሬቶሪካል ኩዌስችን የሚባሉት? የሆነን አንሰር ለማግኘት ፈልገን ሳይሆን የሆነን ሀሳብ እያቀረብን ያለንበት አይነት ጥያቄዎች ናቸው ሬቶሪካል ኩዌስችን። ለምሳሌ አር ዩ ክሬዚ ብለን አንዳንድ ጊዜ አብደሻል ምናምን እንላለን አይደለ? ሕክምና እንዲያገኝ ነው ያ ሰውዬ እንደዛ አይነት ጥያቄ የምናነሳው። ሰርፕራይዝ እንደሆንን ባደረጉት ነገር ሰርፕራይዝ እንደሆንን እንዲያውቁ ምናምን ነው እንጂ አብደሻል ምናምን አብደሃል ምናምን ሲባል ሕክምና እንዲያገኙ ሪፈር እያደረግን አይደለም። ሕክምና እንዲያገኙ እንትን እያደረግን አይደለም አይደለ? ሶ እንደዛ አይነት ጥያቄዎች ናቸው እነዚህ ሬቶሪካል ጥያቄ ኩዌስችን የሚባሉት። ሶ ከዚህ ጋር ይገናኙ እነሱን ቼክ በማድረግ አይደንቲፋይ ማድረግ አንችልም ማለት ነው። ሶ ይሄ ትክክለኛው መልስ ነው የሚሆነው። ሰባተኛ ደግሞ ዋት ኢዝ ዲዳክቲቭ አርጊመንት ይለናል። ኤ አን አርጊመንት ዌር ፕሬሚሲስ ጋራንቲ ዘ ኮንክሉዥን፣ ቢ አን አርጊመንት ዌር ፕሬሚሲስ ኦንሊ ሰጀስትስ ኮንክሉዥን፣ ሲ አን አርጊመንት ቤዝድ ኦን ኢሞሽን፣ ዲ አን አርጊመንት ቤዝድ ኦን ስታቲስቲካል ፕሮባቢሊቲ ይለናል ማለት ነው። እና ትክክለኛው መልስ የሚሆነው አርጊመንት ዌር ፕሬሚሲስ ጋራንቲ ዘ ኮንክሉዥን ነው። እና ፕሬሚሲሱ ትሩ ከሆነ ኮንክሉዥኑ ፎልስ መሆን የማይችልበት ኢምፖሲብል የሆነበት ፖዚሽን ነው አይደለ? ዲዳክቲቭ አርጊመንት የምታስታውሱ ከሆነ በደንብ አይተናል። ሶ ይሄኛው ነው ኤ ላይ ያለው መልስ ትክክለኛው መልስ ይሆናል ማለት ነው ዲዳክቲቭ አርጊመንት ለሚለው። ቢን ደግሞ በአንጻሩ ብናየው አን አርጊመንት ዌር ዘ ፕሬሚሲስ ኦንሊ ሰጀስት ዘ ኮንክሉዥን፣ ፕሬሚሲሱ ኮንክሉዥኑን ሰጀስት የሚያደርግበት ብቻ የሚለው ትክክለኛ ሀሳብ እያነሳ አይደለም ማለት ነው። ይሄ እንትን የሚለው ፕሮቫይድ ሰፖርት ነው እንጂ እንትን አይደለም፣ ዋና ሀሳቡን አላነሳውም። ሶ ትክክል አይደለም ማለት ነው። ሲ አን አርጊመንት ቤዝድ ኦን ኢሞሽን የሚለው ደግሞ የኢሞሽናል አፒል ጋር የተገናኘ እንጂ ዲዳክቲቭ አርጊመንት ጋር የተገናኘ ነገር አይደለም። ዲ ደግሞ አን አርጊመንት ቤዝድ ኦን ስታቲስቲካል ፕሮባቢሊቲ የሚለው ይሄ ኢንኮምፕሊት ነው። ስለ ስታቲስቲካል ፕሮባቢሊቲ አያወራም። ስታቲስቲካል ማቴማቲካል የሆኑ ነገሮች ዲዳክቲቭ ቢሆኑም ነገር ግን የምታስታውሱ ከሆነ እንትን አለ ኤክሰፕሽን አለ ስታቲስቲካል ፕሮባቢሊቲ ምናምን ብለን ስናወራ ነበር አይደል? ስታቲስቲካል ፕሮባቢሊቲ ሶ ዲዳክቲቭ አርጊመንት ላይ ስለማይካተት ይሄንም አይገልጸውም። ኤ አን አርጊመንት ዌር ዘ ፕሬሚሲስ ጋራንቲ ዘ ኮንክሉዥን የሚለው ትክክለኛው መልስ ይሆናል ማለት ነው። ስምንተኛው ዋት ኢዝ ኢንዳክቲቭ አርጊመንት ይለናል። የዛ ተቃራኒ ነው። ይሄ ደግሞ ኤ አን አርጊመንት ዌር ዘ ፕሬሚሲስ ሰጀስት ዘ ኮንክሉዥን ኢዝ ፕሮባብሊ ትሩ፣ ቢ አን አርጊመንት ዌር ዘ ኮንክሉዥን ኢዝ ኦልዌይስ ትሩ ኢፍ ዘ ፕሬሚሲስ አር ትሩ፣ ሲ አን አርጊመንት ቤዝድ ኦን ሎጂካል ኔሴሲቲ ኤንድ ዲ አን አርጊመንት ኢንቮልቭ ፐርሰናል ኦፒኒየን ይለናል ማለት ነው። እና ቀላል ነው። ምንድነው አን አርጊመንት ፕሮባቢሊቲ ላይ ዲፔንድ ያደረገ ያ ምንድነው ኢምፖሲቢሊቲ ላይ ነው አይደል? ኢምፖሲብል ነው የሚሆን ብለናል አይደለ? ይሄ ፕሮባቢሊቲ ላይ ወይም ፖሲቢሊቲ ላይ ዲፔንድ የሚያደርግ አርጊመንት ኢንዳክቲቭ አርጊመንት ነው የምንለው። ኮንክሉዥኑ ፕሬሚሲሱ ላይ በፕሮባቢሊቲ ነው ዲፔንድ የሚያደርገው። እንደውም ኤግዛምፕሎችን ስንሰጥ ፎርቹን ካስት ምናምን ስንል አይደል? ፕሪዲክሽን ምናምን ስንል ነበር አይደል? ፕሮባቢሊቲ ላይ ዲፔንድ ያደርጋል ብለን ስናወራ ነበረ። ያን ነው የሚነግረን ይሄኛው ኤ ትክክለኛው መልስ ይሆናል ማለት ነው። ፕሮባቢሊቲ ላይ ዲፔንድ ሲያደርግ የፕሬሚሲሱ ትሩ አቅርቦ ሊሆን ይችላል፣ አንላይክሊ ወይ ላይክሊ ኮንክሉዥኑ ከዛ ድሮ ሊደረግ ይችላል። ያ ኢንዳክቲቭ አርጊመንት ይባላል። ቢ ደግሞ አን አርጊመንት ዌር ዘ ኮንክሉዥን ኢዝ ኦልዌይስ ትሩ ኢፍ ዘ ፕሬሚስ ኢዝ ትሩ የሚለው ይሄኛው ስለ ዲዳክቲቭ እንጂ ስለ ኢንዳክቲቭ አያወራልን። ይሄ ዲዳክቲቭ አርጊመንትን ነው እየገለጸልን ያለው። አን አርጊመንት ቤዝድ ኦን ሎጂካል ኔሴሲቲ የሚለው ኦልሶ ስለ ዲዳክቲቭ አርጊመንት ነው እያወራልን ያለው እንጂ ስለ ኢንዳክቲቭ አርጊመንት አያወራልንም ማለት ነው። ዲ ላይ ያለውን ደግሞ ብታዩት አርጊመንት ኢንቮልቪንግ ፐርሰናል ኦፒኒየን የሚለው ይሄ ሳብጀክቲቭ ኦፒኒየን ስለ ሳብጀክቲቭ ኦፒኒየን እንጂ ስለ ኢንዳክቲቭ አርጊመንት የሚያወራልን አይሆንም። ሶ ይሄም ትክክለኛ መልስ አይደለም ማለት ነው። ይሄ ነው ትክክለኛ መልስ የሚሆነው።
ዘጠነኛው how do we distinguish between deductive and inductive argument እንዴት ነው ዲዳክቲቭ እና ኢንዳክቲቭ አርጊመንት ቅድምም የሆነ ተመሳሳይ ጥያቄ አይተን ነበር አይደለ እንዴት ነው እንትን የምናደርጋቸው ምናምን የሚል ነገር አይተን ነበር አይደለ ሶ እንዴት ነው የሚል ነው የሚሆነው by evaluating strengths of inferential link between premise and conclusion by counting the number of premises by determining emotional content and by considering the length of argument ነው የሚለው ይሄ ምርጫዎቹ ከነዚህ መካከል ትክክለኛ የሚሆነው by evaluating strengths of inferential between premises and conclusion የሚለው ትክክለኛ መልስ ይሆናል ማለት ነው እና ለምሳሌ ኢቫሉዌት ስናደርግ ስትሪንግዙን የኢንፈረንሻል ሊንክ ሪዝኒንግ ፕሮሰስ ነው ብለናል አይደለ ያን ኢቫሉዌት ስናደርግ ስትሮንግ ከሆነ ያ ዲዳክቲቭ አርጊመንት እንለዋለን በአንጻሩ ደግሞ ዊክ ከሆነ እንትኑ ኢንዳክቲቭ አርጊመንት ብለን ዲሳይድ ማድረግ የምንችልበትን ሁኔታ ነው የሚያሳየን ማለት ነው ይሄ ሶ ኤ ትክክለኛው መልስ ይሆናል ቢ ባይ ካውንቲንግ ነምበር ኦፍ ፕሬሚሲስ ይሄ ምንም አይገናኝም በዚህ እንትን ማድረግ ዲስቲንጉዊሽ ማድረግ ዲፍረንሺየት ማድረግ አንችልም ማለት ነው ካውንት በማድረግ by determining emotional content የሚለው ይሄ ኢሞሽን ሪሌት አያደርግም ከዚህ ሐሳብ ጋር ሶ ትክክለኛ አይሆንም ማለት ነው ትክክለኛ መልስ አይሆንም ዲ ደግሞ by considering the length of argument ይሄ አሁንም ሌንግዝ ማተር አያደርግም አጭርም ሆነ ረጅም ስትሬንግዙን እንትን ኢቫሉዌት ወይም አናላይዝ በማድረግ እንጂ ሌንግዙን በማየት ዲስቲንጉዊሽ የምናደርግበት ፕሮሰስ አይኖርም ማለት ነው አስረኛ ደግሞ የሚለን which one of the following is true of deductive argument ነው የሚለን a if the premises are true the conclusion must be true b if the premises are true the conclusion is unlikely to be true c the conclusion is based on probability d the premises supports the conclusion with a strong probability ይለናል ማለት ነው ይሄ ቀላል ነው አይደል መልሱ ስለ ዲዳክቲቭ የሚያወራ ከሆነ always premises true መሆን አለበት also ያን true premises conclusion must impossible ነው conclusion ፎልስ ለመሆን ማለት ነው ይሄ ትክክለኛው መልስ ይሄ ይሆናል ማለት ነው ኤ ላይ ያለው በአንጻሩ ቢን ደግሞ ስናይ if the premises are true the conclusion is unlikely to ይሄ probability ነው አይደል የሚያወራው unlikely የምትል ወርዳለች unlikely ሲሆን ስለ ኢንዳክቲቭ ነው የሚያወራው እንጂ ስለ ዲዳክቲቭ አያወራልንም ኮንክሉዥን ቤዝድ ኦን ፕሮባቢሊቲ የሚለው ወይም ስለ ፕሮባቢሊቲ ነው በድጋሚ ስለ ኢንዳክቲቭ ነው ያወራልን ያለው ፕሬሚሲስ ሰፖርት ዘ ኮንክሉዥን ዊዝ ስትሮንግ ፕሮባቢሊቲ ይለናል ይሄ ደግሞ አሁን ስትሮንግን አስገባ ነገር ግን ስቲል ምንድነው ፕሮባቢሊቲ ነው ሶ ይሄም ተመሳሳይ ነው አይሆንም ማለት ነው ትክክለኛው መልስ የሚሆነው ይሄኛው ኤ ላይ ያለው ምርጫ ነው የሚሆነው ማለት ነው 11ኛ ደግሞ ስናይ which of the following is true of an inductive argument ይሄ ደግሞ ስለ ኢንዳክቲቭ አርጊመንት ነው የሚያወራልን ይሄ if the premises are true the conclusion is likely but not guaranteed to be true b the conclusion must be true if the premises are true c the inductive argument are based on mathematical proof d the premises is an inductive argument are irrelevant premises of inductive arguments are ኢሬሌቫንት የሚል ይሆናል ማለት ነውና የዚህ 11ኛው ጥያቄ መልስ የሚሆነው ይሄኛው መልስ የሚሆን ነው የሚሆነው ማለት if the premises are true premises true ከሆነ likely ይሄ ምንድነው likely ፕሮባቢሊቲ ነው አይደል ስለ ፕሮባቢሊቲ ነው ያወራን ጋራንቲድ አይደለም ግን likely true ሊሆን ይችላል ጋራንቲድ ከሆነ ምክንያቱም ዲዳክቲቭ ሊሆንብን ሆነ ግን not guaranteed but likely ትሩ ሊሆን ይችላል የሚል ሐሳብ ነው ያለው ማለት ነው ሶ ፕሬሚሲሱ ትሩ ሆኖ ላይክሊ ኦር አንላይክሊ ትሩ የሚሆንበት እንትን ኢንዳክቲቭ አርጊመንት የምንለው እሱ ነው ማለት ነው ዘ ኮንክሉዥን መስት ቢ ትሩ ኢፍ ዘ ፕሬሚሲስ ትሩ ይሄ ስለ ዲዳክቲቭ ነው የሚያወራልን በድጋሚ ይሄ አይሆንም ኤክስ ነው ማለት ነው ኢንዳክቲቭ አርጊመንት አር ቤዝድ ኦን ማቴማቲካል ፕሩፍስ የሚለውም ይሄ ከማቴማቲካል ፕሩፍ ጋር የሚያወራ አንለስ ኢትስ ኤክሰፕሽናል ስታቲስቲካል ከሆነ ነገር ውጪ ማቴማቲካል ወይም እንትኖች ከሆኑ እነዚህ ጂኦሜትሪካል ኤንድ አርትሜቲክ የሚባሉት እንትኖች ከሆኑ ዲዳክቲቭ እንጂ ኢንዳክቲቭ ስለማይሆኑ ይሄም ኤክስ ይሆናል ማለት ነው ዘ ፕሬሚሲስ ኢዝ አን ኢንዳክቲቭ አርጊመንት አር ኢሬሌቫንት ፕሬሚሲሱ ኢሬሌቫንት ነው ኦልዌይዝ ኢሬሌቫንት ነው ማለት አይደለም ሶ ሬሌቫንት የሚሆንበት ሁኔታዎች አሉ ማለት ነው ሶ ይሄኛውም ትክክል አይደለም ማለት ነው የሚሆነው ስለዚህ ትክክለኛው መልስ የሚሆነው ኤ ይሆናል ማለት ነው እቺኛዋ ትክክለኛው መልስ ነው
እሺ ተመልካቾቼ እስካሁን አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቴሌግራም ቻናላችንን መቀላቀላችሁን እንዳትረሱ አዲስ ከሆናችሁ ማለት ነው። የሚሆነው በሌላ ቪዲዮ በሌላ በሚቀጥለው እስከምንገናኝ ድረስ አሪፍ ጊዜ ይሁንላችሁ። ቻው ቻው።